አሁን ደግሞ አንተን እየሰማሁኝ ላይቭ ላይ ምናምን እከታተልሃለሁ ቪዲዮዎችን ማያለው። ከዛ 13 ሳምንት ሆነኝ ከ78 ነው ወደ 74 የመጣሁት። ጎበዝ። ቡርጬ ላይ ነው ግን እንደውም የቀነስኩት ማለት ነው። ጎበዝ። በደንብ ገብቶሻል ብዬ አስባለሁ። እንግዲህ 12 ኪሎ ግራም ፋት ነው ያለሽ ብዬሻለሁ። 16 ነው የነበረሽ ማለት ነው። አሁን በትክክል ከሆነ ሰውነትሽን እየመገብሽ ቀንሰሽ ከሆነ 4 ኪሎ ግራም ፋት ነው የቀነስሽው። አየሽ፣ ሰውነትሽን እየመገብሽ የኛ ፕሮግራም እንግዲህ የምታውቂና የምትከታተይ ከሆነ ጠግበሽ እየበላሽ ሰውነትሽን እየመገብሽ ፋትሽ እየቀነሰ ሰውነትሽን ጡንቻሽን እየገነባሽ ፋትሽ እየቀነሰ ሲሄድ ግፊቱን በአጭር ጊዜ ውስጥ ወደ ኖርማል ይመጣል ነው። ይሄ ጊዜያዊ አንድ ሳምንት ዳይቲንግ ሳይሆን ቀሪ ዘመንሽን ላይፍ ስታይልሽን ቀይሪ ነው እኛ የምናወራው። ልክ ነኝ? የስ። የት ነው የምትኖሪው? አዲስ አበባ ነኝ። አዲስ አበባ። ታዲያ ለምን በራሳችሁ መንገድ ታደርጋለህ? ለምን ቢሮ አልመጣሽም? ለምን ኤደንን አላገኘሻትም? ኤደንን አላገኘኋት። ከዚህ በኋላ አገኛታለሁ። የስ። አሁን የግድ ኦፊስ መምጣት የግድ አይደለም አይደል? ጊዜውም እኮ ቪርቹዋል ነው። ማንም ሰው ቤቱ ቁጭ ብሎ መማር ይችላል። እና ለእኔም ላኪልኝ፣ ለእሷም ላኪላት የራስሽን ፕላን። ቀሪ ዘመንሽን ምንድን ነው የምትበይው? እንዴት ነው ሙቭ የምታደርጊው? ኤክሰርሳይዝ የምታደርጊው? እያንዳንዱ ነገር በአጭር ጊዜ ውስጥ ሰርቶ ይቀርብልሻል። እሷን እያየሽ በአጭር ጊዜ ውስጥ የራስሽንም የቤተሰብሽንም ታሪክ ትቀይሪያለሽ እና በርቺ። እሺ፣ አመሰግናለሁ ዶክተር። የሆድ ወገቤን ልንገርክ። የስ። የወገብ 91 ሆንኩኝ። አሁን ያው ይቀርሻል አይደል? ይቀረኛል ማለት ነው አይደል? ግማሽ የቁመት ግማሽ ነው ያልከው። ቁመትሽ ሜትር ከ67 እኮ ነው አይደል? 167 ለሁለት አካፍል። 68 ነኝ። 168 ሲካፈል ለሁለት 84 በታች ነው መምጣት ያለበት። እሺ ዶክተር። በርቺ። እሺ፣ አመሰግናለሁ። የስ። እንግዲህ ሪኩዌስት የላካችሁት እያየሁ ነው። ቅድሚያ እንድሰጣችሁ ኮመንት ላይ ኢሹዋችሁን ጻፉልኝ። ኬዊ እባክህ ያስገባኝ። ኬዋይ የሚል ኬዋይ። ዩሮፕ ላይ ካላችሁ አንድ ቁጥር ጻፉልኝ። ዩሮፕ ላይ ያላችሁ ሰዎች አንድ ቁጥር ጻፉልኝ። ዩሮፕ፣ ኤኒ ዩሮፕ ካንትሪ። ወይ ሃይ በለኝ። ቢኤስ ኬዋይ ይሰማል ድምጼ? አዎ ይሰማል ዶክተር። ኬዳብሊው ነኝ። ኬዳብሊው እንዴት ነህ? ሰላም ነው ዶክተር? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አንድ ጊዜ አግኝቼ ነበር በስልክ። ደቡብ ሱዳን ምኖር ባለቤት የመጣ ከአንተ ጋር እየተከታተለች ነው። የስ አስታወስክ? የስ። አዎ እኔም አሁን ለሷም አልነገርኳትም የዛኔ እዚህ ቼክ ሳደርግ የሆነ ሰዓት ስኳር አለ ተብሎ 260 ምናምን መጥቶ ነበር እና ያንተን ነው ቀጥታ በቃ ወደዚህ ነው ወደ ቤት መጣው። ያንተን ቪዲዮዎች ሳይቆየውኝና በሁለተኛ ሳምንቱ እጄ ቼክ ሳደርግ 86 አካባቢ መጣ። የስ 86 አካባቢ መጣ። ይሄው ሆዴ ራሱ ቦርጬ ራሱ ጎንና ጎን በጣም ወርዷል። ግን አሁን አመጋገብ እንትን አላለኝም። አሁን ከዚህ ካለው እንትን አጣውኝ። ቴስቲ ሶያ ምናምን የሚባሉትን አጣው። ከኢትዮጵያም ለማስመጣት ትንሽ ከበደኝ። አሁን የምመገበው ባቄላ፣ ምስር፣ ድፍን ምስር፣ ቦለቄ እነሱን እያቀያየርኩ ነው የምመገበው። ኤደን እየሰማች ነው። ለኤደን ሃይ በላት፣ እሷም ሃይ ትላለች። ፎሎ የጾም ወቅት ላይ በቀን ማግኘት ያለብህን በቂ ነገር እያገኘህ እንዴት ታልፋለህ የሚለውን ነገር ታግዛለች። ይህም ፕሮግራም 85 ሰዎች እየሰሙ ነውና ይቻላል በላቸው። እንደው ምናልባት ሰዎች ግራ ገብቷቸው ነው። የሚገርም ነገር ዶክተር፣ በዚህ እንኳን በምስርና በእንትን ጡንቻ የተመለሰ እውነት። እኔ አሁን የምሰራው የጉልበት ስራ ነው። በፊት በጣም ባዶ ነበር። በቃ ተመለሰ። ጀርባዬ እንዳለ በቃ እንትን አድርጌ ነበር የምተኛ። አንሶሎ ምናምን ጠቅልዬ ነበር የምተኛ በፊት። እኔ አላቅም ነበር እንደዚህ መሆኑ። እና አሁን በባለፈው ደግሞ የሆነ ቀን ሄድኩኝ። ባለፈው ሳምንት ሂጄ እንትን አልኩኝ። ኪሎግራምም ቀንሻለሁ። 1-2 ኪሎ 119 መጣ።
ዝም ብዬ ቼክ ነው ያደረጉት። ኤፍቢኤስ የሚባል ነው ቴስት አደረኩኝ 119 መጣ። ጥሩ ነው፣ በዚሁ ቀጥላለኝ ዶክተሩ። yes በዚሁ ቀጥላለኝ። yes እሺ እንትናን ኤደንን እንትና አረጋታለሁ፣ ፎሎ አረጋትና ሃይላታለሁ። yes እናግዛለን። ክሊያንት ነው ኤደን። አግኘውና የሚያስፈልገውን ዳታ ስጪው። እሺ እንትን ቁመት ልንገርህ እስኪ ምን ያክል ሰዓት እንዳለኝ። ቁመት ሜትር ከ58 ወገብ 93 95 ነበረ፣ ወርዷል። ከ95 በላይ ነበር። ከዚህ በፊት ራሱ የሆነ ሰዓት ለክቼው ሁሉ 1 ሜትር ከምናምን አካባቢ ነበረ፣ ወደ 1 ሜትር አካባቢ ደርስ ነበር። አሁን ወርዷል። 93 አካባቢ ነው ቁመት። እድሜ 38 ኪሎ አሁን 63 ኛለሁ። ወደ 7 አካባቢ ነበርኩኝ። yes አሁን በባለፈው ቼክ ስደረግ 63 ነኝ። እስከ 55 ድረስ ቆንጆ ነው። አንተ 55 ነው ቆንጆ ነው። አገን ኪሎውን እርሳው። ዋና ኪሎ ሳይሆን ኪሎ ከፈለክ 70 አስገብተህ ወገብ ላይ ያለው ግን የወገብ ልኬት ከ77 በታች ከ78 በታች መሆን መቻል አለበት። እሺ 90 ቤት ነው ያለው። ያ ፋት ነው ገብቷል። መጀመሪያውኑ ለበሽታ የተደረከው ጡንቻ እያለቀ ቦርጭህ እየተገነባ ስለመጣ ነው አይደል? አዎ yes እውነት ነው። በርታ። ኤደን እየሰማች ነው። አንተ ራሱ አሁን ወባ አለች እዚህ ሀገር። የሚገርም ነገር ይቅርታ ዶክተር፣ ወባ አለች እዚህ። ያኔ በፊት በየቀኑ ነበር የምትነሳብኝ። አሁን ጧት ቂጣና ነጭ ዳቦ የለም እሱና በሆነ ወጥ እበላለሁ። ምሳ ሰዓት እንጀራ በወጥ ነው የምበላው። እራት ፓስታ ወይ መኮረኒ ነው። እና የኔ ያክል እየበላሁ እንዴት ትነሳብኛለች እላለሁ። በየ3 ቀኑ ወባ ትነሳብኝ ነበር። yes አሁን ወር ከ2 ሳምንት አለፈኝ፣ አልተነሳችም። የለም አሁን ደግሞ ሊገደፍ ነው፣ እንቀጠቅጠዋለን። እንግዲህ ደግሞ yes እሱ ነው እንደውም አሁን እሱ ደግሞ yes እነዚህ አሁን የምትበላቸው ኳሊቲ የሆኑ ሻል ያሉ ምግቦች የሚገርም ነገር የእንተን የሰውነት በሽታ የመከላከል አቅምህን እንኳን በደንብ ይገነቡታል። በደንብ በርታ። እሺ ዶክተር፣ አንዴ ከለሬ ሁሉ ተቀይሯል እኮ አሁን። የሚገርም ነገር ሰውነቴ ሁሉ እየተቀየረ ነው። የሚገርም ነገር yes ጎረመስክ አመንዴ ሰው ሲያየኝ ራሱ ቀላህ ምናምን እያለኝ ነው። ገና ምን አያችሁ በላቸው ገና ባንዶር ውስጥ እና እናመሰግናለን ዶክተር። እድሜ ከጤና ጋር ይስጥልን። አመሰግናለሁ። እሺ ዶክተር። እሺ ኤደንን አሁን አዳረጋታለሁ። እሺ ይሰማኛል። አንተ ይሰማሃል? yes ይሰማኛል። ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። ራስሽን አስታውቂ። እጅጋየሁ እባላለሁኝ። ስኳሬ ቦርደር ላይ ሆነ። አሁን ሳሰራ ስንት ሆነ? 140። እድሜዋ፣ ክብደቷ፣ ቁመቷ? እድሜ 46፣ ቁመቴ ሜትር ከ73፣ ኪሎዬ 75። ሆድሽ ላይ ቦርጭ አለ? ሆዴ ላይ ቦርጭ የለም። ያው የሚገርም ነው። ሆድሽ ላይ ምንም ቦርጭ ካሌለ የሚገርም ሰውነት ነው ያለሽ። አዎ ቦርጭ የለኝም። ከወገብ በታች ትንሽ ወፍራም ነኝ። ቁመትሽ ስንት አልሽኝ? ሜትር ከ73። ሜትር ከ73 66 ኪሎ ግራም። ቆንጆ ነው ለአንቺ። ስንት ነሽ አንቺ? አይ 75 ነኝ። እንግዲህ ወደ 9 ኪሎ ግራም ፋት አለሽ ማለት ነው። አየሽ፣ ሃይስኩል እያለሽ በ20 ዓመትሽ የነበረሽ ሰውነት የለም። ግልጽ ነው ይሄ። የዛኔ የነበረች ሰውነት 60ዎቹ ውስጥ ወይ 50 መጨረሻ አካባቢ ነው የሚሆነው። አሁን የነገርሽን 70 ቤት ውስጥ ነው። ከ83 ነው የመጣሁት ወደዚህ። እንግዲህ አመጣጥሽንም ማወቅ አለብን። አመጣጡ ስለቀነስን ብቻ አይደለም። ዋናው በረሃብ መንገድ፣ በስቃይ መንገድ ምግብ እየቀነስሽ ከሆነ የመጣሽው ስኳርሽ ከፍ ይላል። ምክንያቱም ሰውነትሽ እያለቀ ነው የመጣው። ጡንቻሽ እየተጎዳ ቆዳሽ ሰፈር እያደረገ ሲመጣ ስኳር ከፍ ይላል። ተቃራኒ ነው እንግዲህ የሚገርመው ነገር። ምክንያቱም ለስኳር የዳረገሽ ፋት ነው እንጂ ጡንቻሽ አይደለም ነው እያልኩ ያለሁት። ሰዎች ባለማወቅ ክብደት ቅነሳ ይሉና የተለያየ እንግዲህ ሶሻል ሚዲያም ላይ ብዙ ነገር አይተሻል። በረሃብ
ምግብ በመፍራት በፋስቲንግ በተለያዩ በሚጠጡ ነገሮች ይሞክራሉ። ይቀንሳሉ፣ በጣም ይቀንሳሉ። ለምን አይቀንሱም? ማንም ያልበላ ሰው ማንም ትንሽ ትንሽ የበላ ሰው ይቀንሳል። ያ አቀናነስ ግን ራስሽን ነው የምታጭው ነው እያልኩ ያለው። ሰውነትሽ ነው የሚጎዳው ነው እያልኩ ያለው። ሰውነትሽን እየጎዳሽ የሄድሽበት መንገድ ደግሞ ስኳርሽን ፈጽሞ ንቅንቅ ያደረገውም ነው እያልኩ ያለው። አገኘሽኝ? አሁን መሆን የነበረበት ግን ሰውነትሽን እየገነባሽ ፋቱን ማፍረስ ይቻላል ነው እያልኩ ያለሁት። ያ ሲሆን 140 ደግሞ 140 ቦርደር ላይ አይደለም። እሺ ፉል ብሎውን ስኳር ነው፣ ዲያቤቲክ ነሽ ነው እያልኩ ያለሁት። ይሄንን ነው ቀድመሽ መጀመሪያ ለአእምሮሽ መንገድ ያለብሽ። አገኘሽኝ በደንብ ፖይንቱን። ስለዚህ የት ነው ያለሽው? ዩሮፕ ነው ያለሽው? አዲስ አበባ ኢትዮጵያ? አዲስ አበባ ነው ያለሁት። አንቺ ጎረቤት ነሻ እዛው? እከታተልሃለሁ እኮ ሁሉ ጊዜ። የስ እንግዲህ ኤደን እየሰማችሽ ነው። ኤደንን እያየሻት ነው? እከታተላታለሁ። እሷን ፎሎ አርጊያት። አሁን መከታተል ሳይሆን በራስሽ መንገድ ከማድረግ እሺ፣ በባለሙያ እገዛ ምን መብላት እንዳለብሽ ተነግሮች ቢሆን እንዴት ቀላል እንደሚሆን አንቺም ትረጃለሽ ብዬ አስባለሁ። ዳታሽን ለእሷም ላኪ፣ ለእኔም ላኪልኝ። ክብደትሽን፣ ቁመትሽን፣ የወገብሽን ልኬት ቤዚክስ የሚባሉትን እሷም ጋይድ ታደርግሻለች። ዛሬውኑ ልናስጀምርሽ እንችላለን። በርቺ። እሺ ዶክተር አመሰግናለሁ። ኔትወርክ መሰለኝ በየቀኑ የለም፣ አልፎ አልፎ ነው። እሱም ማቆም ይችላለች። በቃ እሷ ላይ ስራ አትሊስት ሪኮምፕ አርገ ሰውነትን ወደ ልጅነት ሰውነት መልሰ ከዚያ በኋላ ሶሻሊ ማናችንም ብንቀማምስ ኢሹ ላይሆን ይችላል። አሁን ባለህበት ግን ክሪቲካል ነው እሱ። ስለዚህ ኤደንን ፎሎ አርጋት፣ እንዳልኩ ዳታዎቹን ላክል። ጉድ ሴኑ ሪኮስት ላኪ። ያለችን ጊዜ አጭር ነው እንግዲህ ካለችን ጊዜ ቀንሼ ከጥቂት ሰዎች ጋር ላውራ ብዬ ነው። በተለይ ዩሮፕ ላይ ያላችሁ አሁን ቤልጅየም ብራስልስ ላይ ያለ ነው። ቤልጅየም አካባቢ ብራስልስ አካባቢ ነገ ጀምሮ ለ3 ቀን ለ4 ቀን ፈረንሳይ እንቆያለን። ዘን ጀርመን ፍራንክፈርት፣ ዘን መልሰን ወደ ሮም ነው የምንሄደው። ዩሮፕ ላይ ያላችሁ ቅድሚያ ለእናንተ እሰጣለሁ። በአካልም እንግዲህ ያገኘኋችሁ ሰዎች እጅግ ደስተኛ ነኝ። ለተደረገልን ነገር በሙሉ እጅግ እናመሰግናለን። ነገም ፈረንሳይ ላይ ኢቨንት እንዳለን አውቃለሁ። ፈረንሳይም ላይ እንግዲህ ለዛሬ ነበር ያሰብነው፣ ወደ ነገ ያዞርነው ከአቅማችን በላይ በሆነ ምክንያት ነው። ነገ ስመጣ ከብዙዎቻችሁ ጋር አገናኛለሁ ብዬ ተስፋ አደርጋለሁ። ኮፒ ሊንክ፣ ታፕታፕ፣ ሼር ማድረጋችሁን አትርሱ። ጆናታን ፍራንስ አለህ እንግዲህ በውስጥ ኮሚኒኬት አድርገንና እንገናኛለን። ጆናታን ነገ ፈረንሳይ እንገባለን። ፈረንሳይ ከሆንከንና እንግዲህ ጋይድ ታደርገናለህ አንዳንድ ሁኔታዎችን ብዬ አስባለሁ። ጆናታን ልታገኘን ፍላጎቱ ካለ ኮሚኒኬት አርግ። ኤደንን በውስጥ በኩል በቴክስት ሀይ በለኝ። ሌሎች ኢትዮጵያውያንም ካሉ ነገ ባሰብነው ፕሮግራም ላይ ለመገኘት ሞክር። ሰብለ ወርቅ
ሰብለ ወርቅ ድምፅ ይረብሻል። እጅግ አቤት